የፋኖ ኃይሎች በልዩ ዘመቻ ገዥ ቦታዎችን ሲቆጣጠሩ የአገዛዙ ጦር ደግሞ በከፍተኛ ሰብአዊ ኪሳራ ወታደራዊ ቦታውን ለቆ በመሸሽ ላይ ነው። ብልጽግና አለኝ የሚለው አየር ወለድ ኮማንዶ በተሰማራበት የሸዋ ቀጠና በአራት ቦታ 9 ጊዜ የማጥቃት ሙከራ አድርጎ ሁሉም ሙከራዎች ከሽፈዋል። በወሎ ቤት አማራ አዳዲስ የውጊያ ግንባሮች ተፈጥረዋል። በላስታ ራያ ቆቦና የእጁ ቀጠናዎች የዋሉ አፍላ ውጊያዎች በስፋት ቃኝተናቸዋል። ቀዳሚ የግንባር መረጃዎቻችን ናቸው። በ4 ኪሎ ቤተ መንግስት ከፍተኛ ውጥረት ተፈጥሯል። የብልጽግና ብሔራዊ መረጃና ደህንነት ግብረ ኃይል 36 የመንግስት ሰራተኞች ወደ ጠቅላይ ሚኒስተሩ ጽህፈት ቤት እንዳይገቡ ማገዱ ተሰምተዋል። በዋናው ቤተ መንግስትና በታችኛው ቤተ መንግስት ከወትሮ የተለየ ጥበቃና ፍተሻ በመደረግ ላይ ነው። በጉዳዩ ላይ የደህንነትና ወታደራዊ መረጃዎችን አሰናድተናል፣ ይደመጣል። 1 ብር ከዚህ መስኪን ህዝብ አንሰርቅም። የኢትዮጵያ ህዝብ አስተዋይ ነው። ሳንሰርቀው 7 ቀን ስንሮጥ እንደምንሰራ ያውቃል በሚል የቅጥፈት ንግግራቸው የሚታወቁት የብልጽግናው አለቃ አብይ አህመድ የሾሟቸው ባለስልጣናት የሚዘርፉትና የሚያባክኑት 1 ብር ሳይሆን በ100 ቢሊዮን የሚቆጠር መሆኑን የሚያሳይ መረጃ ይዘናል። ከፍተኛ ባለስልጣናትና ታዋቂ አርቲስቶች ከ98 ቢሊዮን ብር በላይ መዝረፋቸው በኦዲት ምርመራ ተረጋግጧል። አብራችሁን ስንዘልቁ ዝርዝር መረጃውን ትሰሙታላችሁ። የኢራኑ መንፈሳዊ መሪ በሀገራቸው ጠላቶች ላይ የኢኮኖሚ ውጊያ ሲያውጁ ፕሬዚዳንት ትራምፕ በበኩላቸው የኢራን አመራር የተከፋፈለና የተመሰቃቀለ ነው በማለት ወርፈዋል። እነዚህ መግለጫዎች የተሰጡት በኢራንና አሜሪካ መካከል ያለው ውጥረት በከረረበት ወቅት መሆኑ ትኩረት የሳቡ ጉዳዮች ሆነዋል። ለሰዓቱ የመረጥንላችሁ ቀጠናዊ ዜና ትንታኔያችን ነው። ሰላም ጤና ይስጥልን ውድ የጣና ቲቪ ተከታታይ ቤተሰቦቻችን፣ አብራችሁን ስትቆዩ እነዚህንና ሌሎች ዝርዝር መረጃዎችን ታደምጣላችሁ። የጣቢያችን የሰዓቱ ዜና መረጃና ዜና ትንታኔዎቻችን እንሆ ተጀምረዋል። እስከ መጨረሻው አብራችሁ እንድትቆዩ አክብሮታዊ ግብዣችን ነው። የፋኖ ኃይሎች በሰርጂካል ኦፕሬሽን ገዥ ቦታዎችን ሲቆጣጠሩ የአገዛዙ ጦር ደግሞ በከፍተኛ ሰብአዊ ኪሳራ ወታደራዊ ቦታውን ለቆ በመሸሽ ላይ ነው። ብልጽግና አለኝ የሚለው አየር ወለድ ኮማንዶ በተሰማራበት የሸዋ ቀጠና በ4 ቦታ 9 ጊዜ የማጥቃት ሙከራ አድርጎ ሁሉም ሙከራዎች ከሽፈዋል። በፋኖ ኃይሎችና በአገዛዙ ጦር መካከል የሚካሄደው ውጊያ ዛሬም እንደቀጠለ ነው። በተለይም በሸዋ ቀጠናዎች አዲስ የውጊያ ግንባር የተከፈተ ሲሆን እንደ ፋኖ ምንጮች መረጃ ድል ቀንቷቸዋል። አፋብን ሸዋ ጠቅላይ ግዛት አሳምነው እዝ መሐመድ ቢሆነ ኮር አስቴጎማ ተራራ ክፍለ ጦር በይፋት አውራጃ አንጾንኪያ ገምዛ ግሸራቤልና በዳዋ ጨፋ ወረዳዎች በተካሄደው ውጊያ ወሳኝ ገዥ ቦታዎችን መቆጣጠር እንደቻለ በግንባር መረጃው ላይ አስታውቋል። የአገዛዙ ጦር በአንጾንኪያ ገምዛ ሀገረ ማርያም በ4 ቦታ ከባድ ውጊያ ከፍቶ ቀኑን ሙሉ 9 ጊዜ የማጥቃት ሙከራዎችን አድርጎ ሁሉም ሙከራዎች በፋኖ መልሶ ማጥቃት መቀልበሳቸውን ያረጋገጠው እዙ ሚያዝያ 24 ቀን በተካሄደው አስጨራሽ ውጊያ ተጨማሪ ገዥ መሬት መቆጣጠር መቻሉን ነው ያረጋገጠው። ከ3 ሻለቃዎች የተውጣጡ የፋኖ ኃይሎች በሞርተርና በአርፒጂ የታገዘ የሜካናይዝድ ውጊያ በማድረግ በአገዛዙ ጦር ላይ ሰብአዊ ኪሳራ ማድረስ ችለናል ያሉት የፋኖ ምንጮች ውጊያው ቀኑን ሙሉ የዋለና በአገዛዙ በኩል 9 የማጥቃት ሙከራዎችን ያካሄደበት እንደሆነ ነው የገለጹት። የፋኖ ኃይሎች ከመከላከል ወደ መልሶ ማጥቃትና ጸረ ማጥቃት የውጊያ ምዕራፍ በቀየሩበት በዚህ ትንቅንቅ የአገዛዙ ኃይል ተጨማሪ ሰራዊት ከግሸራቤል ግሾጌና ሸበቶ ቀበሌ 3 መኪና መከላከያ ለማምጣት መገደዱን ነው የገለጹት። እንዲያም ሆኖ የሚሉት የፋኖ ምንጮች የአስቴጎማ ተራራ ክፍለ ጦር የመጣውን ኃይል እንዳይወጣ በማድረግ ከፍተኛ ድል መቀዳጀት መቻላቸውን ገልጸዋል። በዚህ አውደ ውጊያ ሙትና ቁስለኛውን መለየት እንዳልቻለ፣ ሆኖም ግን መጠነ ሰፊ ሰብአዊና ወታደራዊ ኪሳራ መመዝገቡን ነው የገለጹት። በፋኖ ኃይሎች በኩል ሞርተርና አርፒጂ የተሰኙ ሜካናይዝድ ጸረ ተሽከርካሪ የውጊያ አቅሞች ጥቅም ላይ እንደዋሉ ምንጮቹ አረጋግጠዋል። በብልጽግና ሰራዊት በኩል ዙ 23ና ሞርተር በሰፊው ለውጊያ ድጋፍ ጥቅም ላይ እንደዋለ፣ ሆኖም በ9 ዙር የማጥቃት ሙከራዎቹ ወሳኝ ገዥ መሬቶችን ለማጣት የተገደደበትን ሰብአዊና ወታደራዊ ቁሳዊ ኪሳራዎችን እንዳስተናገደ ነው በግንባር መረጃው ላይ የተመላከተው። ከዚህ ጋር ተያይዞ የአገዛዙ ጦር መሽጎባቸው የነበሩ ወታደራዊ ገዢ ቦታዎችን ለቆ ሲሸሽ፣ የፋኖ ኃይሎች በበኩላቸው ስትራቴጂክ ቦታዎችን ተቆጣጥረዋል። ፋኖ በአውደ ውጊያው ወሳኝ ቦታ ከመያዙ በተጨማሪ በርካታ መሳሪያ በምርኮ እንደቀናው በዝርዝር የአውደ ውጊያ መረጃው ላይ ተመላክተዋል። ከማረካቸው መካከል የነፍስ ወከፍ መሳሪያዎች፣ በርካታ የክላሽ ካዝና፣ ተተኳሽ ጥይቶች፣ ወታደራዊ ሻንጣና የጨበጣ ውጊያ ወታደራዊ ቁሳቁሶች እንደሚገኙበት በግንባር መረጃው ላይ ተመላክተዋል። ከሸዋ ወደ ወሎ ቤት አማራ የውጊያ መረጃችን ስንሻገር በፋኖ ኃይሎችና የአገዛዙ ጦር መካከል ቀኑን ሙሉ የዋለ ውጊያ መካሄዱ ተሰምተዋል። ከላሊበላ ከተማና ከጋሸና ከተማ በከባድ መሳሪያ ታጅቦ ሚያዝያ 24 ከጠዋቱ 2 ሰዓት እስከ ቀኑ 9 ሰዓት ድረስ በተካሄደው ውጊያ ከፍተኛ ሰብአዊ ጉዳት መመዝገቡ ነው የተሰማው። በተለይም ቆጋ፣ አለም ከተማና መደነቢያ በተባሉ ቦታዎች ላይ የአገዛዙ ወታደር ከፍተኛ ቁሳዊና ሰብአዊ ኪሳራን አስተናግዷል ያሉት የፋኖ
የፋኖ ምንጮች በዚህ አውደ ውጊያ በትንሹ 17 ወታደሮች ሲሞቱ ከ23 በላይ ቁስለኛ መመዝገቡን፣ ቁስለኞቹም በአምቡላንስ ወደ ላሊበላ ከተማ ወደ ጋሸና ከተማ መወሰዳቸውን ነው የገለጹት። በዚህ የጋሸና ከተማ ዙሪያ ውጊያ የ21 ክፍለ ጦር አንድ ሻለቃ የፋኖ ኃይሎች ከገነተ ማርያም በመነሳት ተወርውረው ቀጭን አበባ ቻይና ካምፕ በመድረስ መንገድ በመዝጋትና በሞርተር ከፍተኛ ጉዳት በማድረስ ለዕለቱ ውጊያ ድል መመዝገቡ ከፍተኛ ሚና መጫወታቸውን ነው የፋኖ ምንጮች የገለጹት። በተመሳሳይ የግንባር መረጃችንም አፋብን ምኒልክ ዕዝ ምስራቅ አማራ በ102ኛ ኮር 12ኛ ክፍለ ጦር በቆቦ ግንባር በአገዛዙ ምርጫ አስፈጻሚ ኃይል ላይ ጥቃት መፈጸሙን የፋኖ ምንጮች ለጣና ዘጋቢ አረጋግጠዋል። በወታደሮቹ ታጅበው ሲንቀሳቀሱ በነበሩ አመራሮች ላይ የደፈጣ ጥቃት የፈጸሙት የፋኖ ኃይሎች በተጨማሪም ስብሰባ ለማድረግ ሙከራ ያደረጉ የብልጽግና ምርጫ አስፈጻሚዎች ላይ ተመሳሳይ እርምጃ እንደወሰዱ ገልጸዋል። ከሰሞኑ በከባድ መሳሪያ የታጀበ ውጊያ ሲካሄድባቸው የሰነበተባቸው የራያ ቆቦ አካባቢዎች ማለትም በቀዩ ጋሪያ፣ በተኩለሽና በጮቢበር ለመሰብሰብ ሙከራ ያደረጉት የአገዛዙ ኃይሎች በፋኖ ኦፕሬሽን ተመተው ስብሰባው መበተኑን የፋኖ ምንጮች ለጣና የግንባር ዘጋቢ አረጋግጠዋል። አድማጭ ተመልካቾቻችን በመቀጠል በዚሁ ወሎ ቤት አማራና በሌሎች ቀጠናዎች የዋለውን አፍላ የአውደ ውጊያ መረጃ ዘጋቢያችን ወደሚያቀርብልን ተጨማሪ መረጃ እናመራለን። ሰላም ጤና ይስጥልን፣ እንደምንዋላችሁ። ወደ ግንባር መረጃዎቻችን ስናመራ በዛሬው ዕለት የፋኖ ኃይሎች በወሎ ቤት አማራ በጎንደር ቀጠና በአገዛዙ ኃይል ላይ ከፍተኛ እርምጃ መውሰዳቸውን አሳውቀዋል። በመጀመሪያም አፋብን ወሎ ቤት አማራ ምኒልክ ዕዝ ምስራቅ አማራ 102ኛ ኮር 12ኛ ክፍለ ጦር በአገዛዙ ላይ መብረቃዊ ጥቃት በመፈጸም ድል አስመዝግበዋል። የብልጽግና አገዛዝ ህዝብን በማስገደድና በማዋከብ የምርጫ ካርድ እንዲወስዱ በቀዮ ጋሪያ፣ በተኩለሽ፣ በጮቢበር ለመሰብሰብ ሙከራ ቢያደርግም በፋኖ አባላቶች ተበትኗል። የብልጽግና አገዛዝ ዓለም አቀፍ ህጎችን ሙሉ በሙሉ በመጣስ በአማራ ክልል ህዝብ ላይ ታሪክ ይቅር የማይለው ስህተት በመፈጸም በግዳጅና በማስፈራራት የምርጫ ካርድ አውጥተው እንዲመርጡ ከፍተኛ እንቅስቃሴ ላይ ይገኛል። ይህን የተረዱት የ12ኛ ክፍለ ጦር አሃዶች በብልጽግና ጦር ላይ የማያዳግም እርምጃ በመውሰድ አካባቢውን ተቆጣጥረው ውለዋል። በመሆኑም የአገዛዙ ጦር ከጠዋት ጀምሮ በድሮን፣ በቢኤም፣ በዙ 23 በመድፍና በታንክ የተጠናከረ ማጥቃት ቢያደርግም በ12ኛ ክፍለ ጦር የሚመሩት ጫናው መቋቋም ተስኖት ቀጠናውን ለፋኖ ኃይል አስረክቦ ወጥቷል ሲል የሚኒልክ ዕዝ የህዝብ ግንኙነት መምሪያ አሳውቋል። አፋብን ሰሜን አማራ በላይ ዕዝ ሜጀር ጄኔራል ባንታ አባተ 5ኛ ኮር ድልን ተቀዳጅቷል። በኮኮና እስከ ደረቅ ወደብ የተደረገው አውደ ውጊያ ሜጀር ጄኔራል ባንታ አባተ ተወርዋሪ ክፍለ ጦርና ነበልባሉ 23ኛ ክፍለ ጦር በጋራ በሰሩት የተናበበ አውደ ውጊያ አገዛዙ ጦር ላይ ከፍተኛ ኪሳራ አድርሰውበታል። የአገዛዙ ሰራዊት በሜካናይዝድና በእግረኛ ታግዞ የአብይ አህመድን የጨበራ ምርጫ ለማካሄድ የተሰበሰበ የክልልና የዞን ካድሬዎችን በመያዝ ከባህር ዳር ተነስቶ ወደ ደብረ ታቦር የተንቀሳቀሰ ባለበት ሰዓት ሜጀር ጄኔራል ባንታ አባተ ተወርዋሪ ክፍለ ጦር ደብረ ታቦር ከተማ ለመግባት 18 ኪሎ ሜትሮች የቀሩትን ያገዛዙን ሰራዊት ተኩስ በመክፈት የውጊያ ፊሽካውን አለምበር ከተማ ማደያው ላይ አስጀምረውታል። ወዲያውኑም ነበልባሉ 23ኛ ክፍለ ጦር በወንበርማ ተራራ፣ በሌላኛው ግንባር የነበልባሉ 23ኛ ክፍለ ጦር በወጂ ከተማ፣ የነበልባሉ 23ኛ ክፍለ ጦር በወረታ አቅጣጫ አውደ ውጊያ ሲያደርጉ ውለዋል። እነዚህ አውደ ውጊያ በማሸነፍ የፋኖ ኃይሎች ከአለምበር ከተማ እስከ ኮና፣ ከኮና እስከ ኮካ፣ አለምበር እስከ ወንበርማ ተራራ፣ ከወንበርማ ተራራ እስከ ብቃታ፣ ወጂ ተራራ፣ አይቼሽ፣ ወርቅ ሜዳና ደረቅ ወደብ ድረስ መድረሻ ሲያሳጡት ውለዋል። የተገኙ ድሎችም ሜጀር ጄኔራል ባንታ አባተ ተወርዋሪ ክፍለ ጦር አንድ ጥቁር ስናይፐር በውጊያው ከጥቅም ውጭ ሲሆን 36 ኤኪው መሳሪያ፣ 47 ክላሽንኮቭ፣ 19 የተማረከ ያገዛዙ ሰራዊት። ነበልባሉ 23ኛ ክፍለ ጦር አንድ ብሬን ከነተተኳሹ 12 ኤኪው፣ 47 ክላሽንኮቭ፣ 8 የመከላከያ ሰራዊት መማረካቸውን አሳውቀዋል። በዚህ አውደ ውጊያ አገዛዙ ሰብአዊና ቁሳዊ ኪሳራ ደርሶበታል ሲል እዙ በግንባር መረጃው ላይ አሳውቀዋል። ለተጠናቀቁት መረጃዎች ተስፋዬ ልሳኑ ነኝ ከዚያው ከትግሉ ሜዳ። በ4 ኪሎ ቤተ መንግስት ከፍተኛ ውጥረት ተፈጥሯል። የብልጽግና ብሔራዊ መረጃና ደህንነት ግብረ ኃይል 36 የመንግስት ሰራተኞች ወደ ጠቅላይ ሚኒስተሩ ጽህፈት ቤት እንዳይገቡ ማገዱ ተሰምቷል። በዋናው ቤተ መንግስትና በታችኛው ቤተ መንግስት ከወትሮ የተለየ ጥበቃና ፍተሻ በመደረግ ላይ ነው። የብልጽግና የደህንነት ግብረ ኃይል የአዲስ አበባ ከተማ ኦፕሬሽን በመጨረሻም ቤተ መንግስቱ ውስጥ ዘልቆ ገብተዋል። የብልጽግናው አለቃ አብይ አህመድ ህዝቡን በአመፅ በዙሪያቸው ያሉትን ቅርብ ሰዎች ደግሞ በመፈንቅለ መንግስት ስጋት መመልከታቸውን እንደቀጠሉ ነው። ይህንን ስጋታቸው አጉልቶ የሚያሳየው ደግሞ ተከታታይ እርምጃዎቻቸው ነው። በጠቅላይ ሚኒስተሩ ትዕዛዝ በጠቅላይ ሚኒስተር ጽህፈት ቤት ግቢ ውስጥ ለረጅም ጊዜ ተቀጥረው በተለያየ የሙያ ዘርፍ ሲያገለግሉ የነበሩ 36 የመንግስት ሰራተኞች ግቢ ውስጥ እንዳይገቡ መታገዳቸው ተሰምተዋል። ሰራተኞቹ ከስራ የተሰናበቱት በብሔራዊ መረጃና ደህንነት ኦፕሬሽን እንደሆነ ለጣና በደረሳት መረጃ ላይ ተመላክተዋል። በተለየ ሁኔታ ከቅርብ ጊዜ ወዲህ የህዝብ አመፅና ውስጣዊ የደህንነት ስጋት የገጠመው የብልጽግናው አገዛዝ በተለይም የጠቅላይ ሚኒስተር ጽህፈት ቤት የሚገኝበትን የ4
ኪሎ ቤተመንግስት ጨምሮ የዙሪያ ጥበቃና የሰራተኞች አካላዊና የቢሮ ፍተሻ በልዩ ሁኔታ ማጠናከሩን ቀደም ሲል መዘገባችን ይታወሳል። በዋናው ቤተመንግስትና በታችኛው ቤተመንግስት ከወትሮ የተለየ ጥበቃና ፍተሻ በመደረግ ላይ ሲሆን አሁን ደግሞ 36 የተመረጡ ሰራተኞች ወደ ቤተመንግስት ቅጥር ግቢ ውስጥ አትገቡም መባሉ ስጋቱ የደረሰበትን ደረጃ ያሳየ ሆኗል። የብልጽግናው አለቃ አብይ አህመድ በማንኛውም ሰዓት በአዲስ አበባ ሊነሳ ይችላል ብለው ከሚሰጉት ህዝባዊ አመጽ በተጨማሪ በስርዓቱ ውስጥ ሊቃጣ የሚችል የውስጥ ስጋት እንዳለባቸው ያሳያል የተባለው ይህ የቤተ መንግስትና ዙሪያ ጥበቃ ፍተሻና ክትትል ስምሪቱ ታማኝ በተባለው የልዩ ዘመቻዎች መምሪያ እንዲመራ በመደረግ ላይ እንደሆነ ወታደራዊ መረጃዎች ያሳያሉ። አሁን ቤተ መንግስቱ የሚጠበቀው ማዘዣ ማዕከሉን በአዲስ አበባ ኮየ ፈጬ ያደረገው የልዩ ዘመቻዎች እዝ ጠቅላይ መምሪያ ሲሆን ጠቅላይ መምሪያው ለጠቅላይ ሚኒስተሩ ተጠሪነት ያላቸው አህዶችን ጨምሮ ልዩ ተልዕኮ የሚከውኑ ኃይሎች ዘመቻዎች የሚታቀዱበትና ስምሪት የሚሰጥበት ነው። የልዩ ዘመቻዎች እዝ በሌተናል ጀነራል ሹማ ብደታ እንደሚመራ ይታወቃል። መምሪያው በአዲስ አበባ ዙሪያ ልዩ ጥበቃና የቤተ መንግስቱ ልዩ ጥበቃን በስሩ አድርጎ እየመራ እንደሆነ ምንጮች ጠቁመዋል። የሪፐብሊካን ጋርድ ተጠሪነቱ ለጠቅላይ ሚኒስተሩ ቢሆንም የሚታቀዱ ዘመቻዎችን የሚወስደው ግን ከዚሁ ጠቅላይ መምሪያ እንደሆነ የገለጹት ወታደራዊ የመረጃ ምንጫችን ከወትሮ በተለየ የቤተ መንግስቱ ሰራተኞች ክትትልን ጨምሮ መደበኛ ተግባራትን በስሩ ማስገባቱን ገልጸዋል። የጀነራሎችን ጨምሮ የተመረጡ ሲቪል ባለስልጣናት ልዩ አጃቢዎች በአመዛኙ እንዲቀየሩ ተደርጎ መምሪያው የራሱን የሰው ኃይል መመደቡን የጠቆሙት ምንጮች ይህም ከውስጥ የሚቃጣ አደጋን ቀድሞ የመከላከል ጥረት አካል ተደርጎ ይታያል ብለዋል። የቤተ መንግስት ዙሪያ ጥበቃና የሰራተኞች ፍተሻና ክትትል ማጥበቅ ከዚህም አልፎ 36 የሚደርሱ የቤተ መንግስቱን ሰራተኞች ወደ ስራ ገበታቸው አትገቡም ብሎ መከልከል ከውስጥ ሊቃጣ ይችላል ከተባለው ጥቃት ጋር የሚያያዝ እንደሆነ ማናቸውም ውሳኔዎች አደጋን ቀድሞ የማምከን ጥረቶች መሆናቸውን ነው የጠቆሙት። ጠቅላይ ሚኒስተር አብይ አህመድ ከውስጥ ይቃጣብኛል በሚል ስጋት የሚያዩትን አደጋ ለመከላከል 3 ዋና ዋና አህዶችን አደራጅተዋል የሚሉን የመረጃው ምንጮች አህዶችን እንዲህ ይገልጿቸዋል። አንደኛው ኃይል ካውንተር ሚሊተሪ ዩኒት የተሰኘ ሲሆን ይህ አሃድ የጸረ መፈንቅለ መንግስት ተልዕኮ ያለው መቻ ኃይል ጨምሮ ሪፐብሊካን ጋርድ ስፔሻል ፎርስን ያቀፈ ነው። ሁለተኛው ኃይል የሪፐብሊክ ወታደራዊ ኃይል ሲሆን ልዩ ጥበቃዎችንና የተመረጡ ዘመቻዎችን የመከወን ተልዕኮ አለው። በሶስተኛ ደረጃ ያለው ኃይል ሚሊተሪ ፖሊስ የሚባል ዩኒት ሲሆን ይህ ኃይል በልዩ ኃይል ውስጥ ያሉ የትኛውንም እንቅስቃሴዎች የሚከታተልና የሚቆጣጠር ሲሆን በአዲስ አበባና በዙሪያው የታዋቂ ሰዎችን እገታና አፈና ጨምሮ ለስርዓቱ ያሰጋሉ የተባሉ አካላትን እያደነ የሚለቅመው ይህ ኃይል በጠቅላይ ሚኒስተሩ ዙሪያ ሊያጋጥሙ የሚችሉ አደጋዎችን በሙሉ የመመከት ተልዕኮ ይዞ እንደሚሰራ በወታደራዊ መረጃው ላይ ተመላክተዋል። ራሱን ወደ ወታደራዊ አገዛዝ በመቀየር ሂደት ላይ ያለው አገዛዙ ከጄኔራሎቹ አሊያም በስርዓቱ ውስጥ ያሉ ሲቪል አመራሮች ከወታደራዊ መኮንኖች ጋር በመቀናጀት የውስጥ ጥቃት ሊፈጽሙብኝ ይችላል የሚል የስጋት ግምገማው እያደገ መጥተዋል። ለዚህ ማሳያ 36 ያክል የቤተ መንግስቱ ሰራተኞች እንዳይገቡ መከልከሉ ብቻ ሳይሆን የልዩ ዘመቻዎች እዝ አደረጃጀት የሪፐብሊኩ ልዩ ጥበቃና ካውንተር ሚሊተሪ ዩኒት በተባሉ ኤሊት ፎርሶች ላይ የሰራው ሪፎርምና ጥብቅ ስምሪቶቹ ተጨማሪ ማሳያ ይሆናሉ ሲሉ የሚያስረዱት የወታደራዊ ጉዳይ አስተያየት ሰዎች ናቸው። ከፍተኛ የብልጽግና ባለስልጣናትና ታዋቂ አርቲስቶች ከ98 ቢሊዮን ብር በላይ መዝረፋቸው ተጋለጠ። ከፍተኛ ባለስልጣናትና ታዋቂ አርቲስቶች ከ98 ቢሊዮን ብር በላይ መዝረፋቸው በኦዲት ምርመራ የተረጋገጠው በፓርላማ ፊት መሆኑ ደግሞ መረጃውን አነጋጋሪ አድርጎታል። በ2018 በጀት ዓመት 9 ወራት በሀገር ኢኮኖሚ ላይ ከፍተኛ ሙስና የፈጸሙ ከፍተኛ ባለስልጣናትና ታዋቂነታቸውን ተጠቅመው ህብረተሰቡን የዘረፉ አርቲስቶች 78 ቢሊዮን ብርና 134 ሚሊዮን ዶላር ወይም በወቅቱ ህጋዊ የባንክ ምንዛሬ ከ98 ቢሊዮን ብር በላይ ህዝብን መዝረፋቸው በኦዲት ምርመራ መረጋገጡን የፌዴራል ፖሊስ በፓርላማው ፊት አምኗል። የፌዴራል ፖሊስ ይህንን ያስታወቀው የ2018 በጀት ዓመት የ9 ወራት እቅድ አፈጻጸም ለህዝብ ተወካዮች ምክር ቤት ህግና ፍትህ ጉዳዮች ቋሚ ኮሚቴ ሚያዝያ 21 ቀን 2018 ሲያቀርብ ነው። በብልጽግናው የአገዛዝ ዘመን የሚፈጸሙ ዘረፋዎች ከቀደሙት ረቂቅና ውስብስብ ዘረፋዎች በተለየ መልኩ በግልጽና በገሃድ በመጠንም ግዙፍ ሆነው በመታየት ላይ ሲሆኑ ከዘረፋው መበራከት የተነሳ አገዛዙ በራሱ ጊዜ ከፊል ዘረፋዎችን በአደባባይ ለማመን ተገደዋል። በተለይም በሀገር ውስጥ የተዘረፈን ሀብት ወደ ውጭ ሀገራት ማሸሸት ከፍተኛ ደረጃ መድረሱን የሚያነሱ የጉዳዩ ተከታታዮች የአገዛዙ ባለስልጣናት ከራሳቸው አርቀው ውጭ ሀገራት ድረስ ንብረት የሚያሸሹና የሚያከማቹበትን መንገድ ለማጋለጥ የዓለም አቀፍ የፋይናንስ ዝውውርን የሚከታተሉ ተቋማት ድጋፍ ካልተገኘ እንዲህ በዋዛ የብልጽግና መዋቅራዊ ዘረፋ ሙሉ በሙሉ ማጋለጥ እንደማይቻል ነው የገለጹት። ፌዴራል ፖሊስ ለብልጽግናው
ፓርላማ ባቀረበው ሪፖርት ላይ እንደተመላከተው በኮንትሮባንድ ዝውውር ብቻ በ2018 የመጀመሪያዎቹ 9 ወራት 20.5 ቢሊዮን ብር የሚገመቱ ሸቀጦችን በቁጥጥር ስር መዋሉን ገልጿል። ይህ በግለሰቦች አሊያም በጥቂት ቡድኖች ሲፈጸም የተገኘ የህገወጥ ንግድ ዝውውር መረጃ ቢሆንም በተደራጀ መንገድ በከፍተኛ ባለስልጣናት ደረጃ የሚፈጸሙ ዘረፋዎች፣ ህገወጥ ንግዶች በተለይም የማዕድንና ወርቅ እንዲሁም የነዳጅ ዘረፋዎችን ተከትሎ ከሀገርና ከህዝብ የሚመዘበረው የገንዘብ መጠን በመቶ ቢሊዮን ብሮች የሚቆጠር እንደሆነ ነው የሚገመተው። በኦዲት ምርመራ ግኝት የተገኘ ነው ተብሎ በፓርላማ ደረጃ የቀረበው ከፍተኛ ባለስልጣናትና ታዋቂ አርቲስቶች ተሳተፉበት የተባለው ዘረፋ ከ98 ቢሊዮን ብር በላይ የሚገመት መሆኑ የኦዲት ግኝቱ ያልደረሰባቸው በሀገሪቱ የሚፈጸሙ ዘረፋዎች መጠናቸው ከዚህ አሃዛዊ መረጃ በብዙ እጥፍ እንደሚጨምር የገለጹት የጉዳዩ ተከታታዮች በብልጽግና ዘመን ያልተነገረ እንጂ ያልተፈጸመ የዘረፋ አይነት እንደሌለ ያስረዳሉ። በ2018 በጀት ዓመት 9 ወራት በሀገር ኢኮኖሚ ላይ ከፍተኛ ሙስና የፈጸሙ ከፍተኛ ባለስልጣናትና ታዋቂነታቸውን ተጠቅመው ህብረተሰቡን የዘረፉ አርቲስቶች በሚል በፓርላማ ደረጃ ከቀረበው ሪፖርት ውስጥ ዘራፊ የሆኑ ከፍተኛ ባለስልጣናት ውስጥ ምን ያክሉ እንደታሰሩ በግልጽ የቀረበ ነገር የለም። ዋና ዋና የዘረፋ ቦታዎች ግን ከማዳበሪያ ግዥ ጋር በተገናኘ የግብርና ኮርፖሬሽን፣ የባህር ትራንዚት ባለስልጣናት በማዳበሪያ ግዥ ሙስና፣ በኢትዮጵያ ኤሌክትሪክ ኃይል ውስጥ የተፈጸመ ምዝበራ መሆናቸው በሪፖርቱ ላይ ተመላክተዋል። 1 ብር ከዚህ ምስኪን ህዝብ አንሰርቅም፣ የኢትዮጵያ ህዝብ አስተዋይ ነው፣ ሳንሰርቀው 7 ቀን ስንሮጥ እንደምንሰራ ያውቃል በሚል የቅጥፈት ንግግራቸው የሚታወቁት የብልጽግናው አለቃ አብይ አህመድ የሾሟቸው ባለስልጣናት የሚዘርፉት 1 ብር ሳይሆን ከ100 ቢሊዮን ብር በላይ የሚሻገር መሆኑን የኦዲት ግኝቱ አረጋግጠዋል። በተመሳሳይ ሁኔታ በዚሁ ዓመት ከቻይና እስከ ጅቡቲ በሚደርስ መዋቅራዊ ዘረፋ በተበላሸ ማዳበሪያ ግዥ ጉዳይ አገዛዙ በራሱ ከፍተኛ ባለስልጣናት ላይ ክስ እንደመሰረተ፣ የክሱ መጠንም ከ5.6 ቢሊዮን ብር በላይ ኪሳራና ምዝበራ መፈጸም በሚል እንደነበር አይዘነጋም። የብልጽግናው አለቃ አብይ አህመድ ከዚህ ቀደም በአንድ የፓርላማ ንግግራቸው በመንግስታችን ውስጥ መዋቅራዊ ዘረፋ የለም ሲሉ በኩራት መናገራቸው ይታወሳል። ጠቅላይ ሚኒስተሩ ይህንን ቢሉም ሹመኞቻቸው ግን በቢሊዮን ብሮች የሚቆጠር የሀገር ሀብት እየዘረፉ እንደሆነ በብቸኝነት በተቆጣጠሩት ፓርላማ ጭምር በኦዲት ግኝት ሪፖርት ደረጃ እየቀረበ ይገኛል። የኢራን ከፍተኛ መሪ የኢኮኖሚ ውጊያ ሲያውጁ ፕሬዚዳንት ትራምፕ በበኩላቸው የኢራን አመራር የተከፋፈለና የተመሰቃቀለ ነው በማለት ወርፈዋል። የኢራን ከፍተኛ መሪ አያቶላ ሞጅታባ ኻሜኒ ሀገሪቱ ጠላቶቿን ለማሳዘንና ድል ለመንሳት በከፍተኛ የኢኮኖሚ ውጊያ ላይ መሰማራት እንዳለባት አስታወቁ። አያቶላ ሞጅታባ ኻሜኒ ኢራን በአሁኑ ወቅት ካለችበት ጂኦፖለቲካዊ ጫና ለመውጣት ኢኮኖሚውን እንደ ዋነኛ የጦር ሜዳ መመልከት እንዳለባት አሳስበዋል። ይህ የኢኮኖሚ ዘመቻ በምዕራባውያን የሚጣሉ ማዕቀቦችን መቋቋም ብቻ ሳይሆን በኢራን ላይ የኢኮኖሚ ጫና በማሳደር ለውጥ ለማምጣት የሚፈልጉ አካላትን ተስፋ ማስቆረጥ ነው። መሪው የኢኮኖሚ ውጊያ ብለው የጠሩት ይህ እርምጃ የሀገር ውስጥ ምርትን ማሳደግ፣ በራስ መተማመንን ማጠናከርና በውጭ ኃይሎች ላይ ያለውን ጥገኝነት መቀነስ ያካትታል። ይህ መግለጫ በኢራንና በምዕራባውያን መካከል ያለው ውጥረት በከረረበት ወቅት የተሰጠ ሲሆን የሀገሪቱን ከፍተኛ አመራር ለቀጣይ የፖለቲካና የዲፕሎማሲ ድርጅቶች ኢኮኖሚውን እንደ መከላከያ ጋሻ ለመጠቀም ማቀዳቸውን ያሳያል። ጠላትን ማሸነፍ የሚለው ጠንካራ ቃል ኢራን ከማዕቀብ ጋር በተያያዘ የምትከተለውን የጽናት ፖሊሲ በድጋሚ ለማረጋገጥ የታለመ እንደሆነ የፖለቲካ ተንታኞች በጉዳዩ ላይ አስተያየታቸውን በመስጠት ላይ ናቸው። እንዲህ ባለ የጽናት ፖሊሲ እጓዛለሁ የምትለውን ሀገር ፕሬዚዳንት ትራምፕ የኢራን አመራር የተከፋፈለና የተመሰቃቀለ ነው ሲሉ ወርፈዋል። ፕሬዚዳንት ዶናልድ ትራምፕ ስለ ኢራን ወቅታዊ ሁኔታ፣ ስለ አመራሮቿ ጠንከር ያለ አስተያየት መስጠታቸውን ተከትሎ ጉዳዩ በዓለም አቀፍ ሚዲያዎች ዘንድ መነጋገሪያ ሆኗል። ፕሬዚዳንቱ ከኢራን ኢንተርናሽናል ጋዜጠኛ ሳሚራ ጋራኢ ለቀረበላቸው ጥያቄ በሰጡት ምላሽ በቴህራን ቤተ መንግስት ውስጥ ከፍተኛ የአመራር መከፋፈል እንዳለ ገልጸዋል። እርስ በርሳቸው ለመስማማት ትልቅ ችግር አለባቸው። በኢራን ያለው አመራር እጅግ የተበታተነ ነው ብለዋል። በትራምፕ እይታ በኢራን አመራር ውስጥ 2፣ 3 ወይም ምናልባትም 4 የሚሆኑ የተለያዩ ቡድኖች አሉ። ይህም ውሳኔ ሰጭነቱን አስቸጋሪ እንዳደረገው ጠቁመዋል። ይህን ሁሉ ብልም ሁሉም ስምምነት ማድረግ ይፈልጋሉ፣ ነገር ግን ሁሉም የተመሰቃቀሉ ናቸው ሲሉ አክለዋል። ሞገደኛው ፕሬዚዳንት ይህንን አስተያየት የሰጡት ኢራን ከአሜሪካ ጋር ለዲፕሎማሲ ዝግጁ መሆኗን በውጭ ጉዳይ ሚኒስተሯ በኩል ባስታወቀችበት ወቅት ነው። ትራምፕ የኢራንን አመራር የተመሰቃቀለ ሲሉ መግለጻቸው አሜሪካ በድርድር ጠረጴዛ ላይ ያላትን የብልጫ እጅ ለማሳየትና በኢራን ባለስልጣናት መካከል ያለውን ልዩነት ለራሳቸው ጥቅም ለመዋል እንደሚፈልጉ ያሳያል ተብሏል። ይህ የትራምፕ ንግግር በቴህራን በኩል ምን አይነት ምላሽ ሊያስከትል እንደሚችልና በቀጣይ በሚደረጉ የሰላም ጥረቶች ላይ የሚኖረው ተጽዕኖ በቅርበት የሚጠበቅ ሆኗል። ይህ በእንዲህ እንዳለም የአሜሪካው ፕሬዚዳንት ዶናልድ ትራምፕ የ8.6
$6 ቢሊዮን የጦር መሳሪያ ሽያጭ አስቸኳይ ውሳኔ ማሳለፋቸው ተሰምተዋል። ትራምፕ የቢሊዮን ዶላሮችን የጦር መሳሪያ ሊሸጡ መሆናቸው ከዋይት ሀውስ የወጡ የዘገባ መረጃዎች ያሳያሉ። ፕሬዚዳንቱ የ8.6 ቢሊዮን የጦር መሳሪያ ሽያጭ ለመፈጸም ለጦር መሳሪያ ገዢዎች አስቸኳይ ውሳኔ ማሳለፋቸው ትኩረት ስበዋል። በጉዳዩ ላይ አልጀዚራ እንደዘገበው የጦር መሳሪያ አቅርቦትና ሽያጭ የሚፈጽመው እስራኤልን ጨምሮ ለመካከለኛው ምስራቅ የአረብ ሀገራት ነው። ሀገራቱ በኢራን ጥቃት ከፍተኛ ውድመትን አስተናግደዋል። እስራኤል፣ ኩዌት፣ ኳታር፣ ዮርዳኖስና የተባበሩት አረብ ኤምሬትን አካተዋል። ለእነዚህ ሀገራት የቀረበው የመሳሪያ ሽያጭ በዋነኝነት የሚሳኤልና የድሮን መከላከያ መሳሪያን የያዘ ነው። ትራምፕ የቀረቡት የመሳሪያ ሽያጭ የተመናመነውን የሚሳኤል መከላከያ ለማሟላት ሲሆን ትንሿ ሀገር ኩዌት $2.5 ቢሊዮን የሚያወጣ ጦር መሳሪያን ከአሜሪካ በማዘዝ የመጀመሪያውን ደረጃ ይዛለች። ክቡራትና ክቡራን ቤተሰቦቻችን ለሰዓቱ የተሰናዱት መረጃዎቻችን የተከታተሏችኋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ይድረሳችሁ እያልን የጣና ቲቪ ወቅታዊ ዜናዎች፣ ትንታኔዎችና ልዩ ልዩ ፕሮግራሞች እንዲደርሷችሁ ቻናላችን ሰብስክራይብ በማድረግ ቤተሰብ ይሁኑ። በተሳትፎ የትግል ሚዲያውን እንዲያጠናክሩ ጥሪያችን እናቀርባለን። ጣና ቲቪ ከሀቅ ጋር